ከዛሬው መጽሐፍ ስለራስህ ቅን አተያይ እንዴት መገንባት እንደምትችልና ስለራስህ ያለ ቅን አተያይ እንዴት ታላቅ ኃይልን በህይወትህ ሊያደርግ እንደሚችል እንዲሁም በህይወትህ ውስጥ ብቸኛው የአካል ጉዳተኝነት የሆነውን ማለትም መጥፎ አስተሳሰብን እንዴት ከህይወትህ ጠራርገህ ማውጣት እንደምትችል የተወሰኑ ቁልፍ ነጥቦችን እናያለን። አብረን እንቆይ። የኦሎምፒክ የወርቅ ሜዳሊያ ባለቤት የሆነው ስኮት ሃሚልተን በህይወት ውስጥ ብቸኛው የአካል ጉዳተኝነት መጥፎ አስተሳሰብ ነው ይላል። ይህ እውነት ነው። በህይወት ውስጥ ጥፍር አድርጎ የሚያስር እንደ መጥፎ አስተሳሰብ ያለ ነገር የለም። መጥፎ አስተሳሰብ የሚለውን ቃል ስጠቀም የሐሳብ ስርዓቶችን፣ የአእምሮ አቋም፣ ተደላድሎ የሚገኝ ሐሳብ ወይም አንድ ሰው ወደ ህይወት የሚቀርብበትን መንገድ ማለቴ ነው። ለምሳሌ አንድ ሰው ስለ ስራው መጥፎ አስተሳሰብ ካለው እንደዚህ ያሉ ሐሳቦችን ያስተናግዳል። እኔ በዓለም ውስጥ በጣም አሰልቺ የሆነ ስራ አለኝ። አለቃዬ አቅሜ የማይችለውን ስራ እንዳከናውን ይፈልጋል። ይህ ድርጅት የተሻለ ሊከፍለኝና በሚገባ እንክብካቤ ሊያደርግልኝ ይገባል። ብዙ የእረፍት ጊዜ ማግኘት ይገባኛል። ምንጊዜም ደባሪ የሆነውን ስራ መስራት ይኖርብኛል። እዚህ ድርጅት ውስጥ የሚያደንቀኝ ሰው የለም። ከነዚህ ሰዎች ጋር መስራት ይኖርብኛል። ይሁን እንጂ ለነሱ ግን ደግ መሆን የለብኝም። እነዚህ ሐሳቦች ሁሉ አንድ ግዙፍ መጥፎ አስተሳሰብን ለመገንባት ይቀናጃሉ። እነዚህን ሁሉ ሐሳቦች ቀኑን ሙሉ በአእምሮ ያዘለ ሰው በስራው ደስተኛ፣ አርአያነት ያለው ወይም ለድርጅቱ ጠቃሚ የሆኑ አስተዋጽኦዎች አድራጊ እንዴት ሊሆን ይችላል? ሐሳቦቹን ካልለወጠና የተሻለ አስተሳሰብ ካላደበረ በቀር አይችልም። አለቃህ በእርግጥ ለውጥ ማድረግና በአንዳንድ ረገድ ማሻሻያ ማሳየት ቢኖርበት እንኳን ስለ ሥራ ያለ መጥፎ አስተሳሰብ አንተን ወደ ኃይል አሟጣጭነት ይለውጣል እንጂ አለቃህን እንደማይለውጠው ልብ ማለት አለብህ። ታዲያ እንዲህ የገለጽኩት ሰው ለእድገት ወይም ለሹመት ጥሩ ተወዳዳሪ የሚሆን ይመስላል? በእርግጥ አይሆንም። ነገር ግን አመለካከቱን በእንደዚህ አይነት ሐሳቦች የሚለውጥ ከሆነ ለዚህ ሰው ተስፋ ይኖረዋል። ሥራ ስላለኝ ለፈጣሪ ምስጋና ይግባው። በየቀኑ የተቻለኝን እሰራለሁ። እግዚአብሔር ባለቃዬ ዘንድ በየቀኑ ሞገስን እንደሚሰጠኝ አምናለሁ። ማናችንም ፍጹም ባንሆን እንኳን የሥራ ባልደረባችን አባል በመሆኔ ደስተኛ ነኝ። የሥራው ድባብ እንከን አልባ ላይሆን ይችላል። ይሁን እንጂ ለራሴና አብረውኝ ለሚሰሩ አስደሳች እንዲሆን የቻልኩትን እሰራለሁ። በድርጅቱ የሥራ ሰዓት በሥራዬ ላይ ላተኩርና ንቁ ለመሆን ቃል ገብቻለሁ። እድገት ፈልጋለሁ። እሱንም ለማግኘት ብርቱ ጥረት አደርጋለሁ። የዚህ ሰው አዎንታዊ አስተሳሰብ በተቀጠረበት ድርጅት ውስጥ ለእድገት ያለ ጥርጥር ያበቃዋል። በሌሎች መስኮች ተመሳሳይ አስተሳሰብ ካለውም ደስተኛና ስኬታማ ህይወት ይኖረዋል። እርሱ ያደረገውን አስተዋጽኦ አሰሪው ወይም አለቃው ልብ ባይልለት እንኳን ፈጣሪ ያይለታል። ብሎም የአሰሪውን ልብ ይለውጣል፣ የተሻለ ሥራ ይሰጠዋል። ፈጣሪ ለክብሩና ለግርማው ብለን በሚስጥር የምንሰራውን ምንጊዜም በይፋ ይሰጠናል። የምትወስነው አንተ ነህ። በምንም አይነት መጠን ዙሪያ ወይም ሁኔታ እንገኝ፣ ሁላችንም አመለካከታችንን የመምረጥ መብትና ኃላፊነት አለን። ከዚህ ላይ ቁልፍ የሆነው ቃል ምርጫ ነው። አስተሳሰቦች እንዲሁ እውን አይሆኑም፣ የምርጫዎቻችን ውጤቶች ናቸው። በጊዜ ሂደት ውስጥ በአእምሮአችን የተመሰረተው ሐሳብ በአውቶፓይለት ላይ ያስቀምጠዋል። ይህም የተወሰኑ ሁኔታዎች ሲከሰቱ ስለሱ በአንድ አይነት መንገድ እናስብ ዘንድ ተመቻችተናል ማለት ነው። የአቅጣጫ በህይወታችን ውስጥ መልካም ነገር የማያስገኝ ከሆነም ይህን አውቶፓይለት ተግባር ማቋረጥ አለብን። አእምሮአችን ለዓመታት ሲመላለስባቸው የነበሩትን አቅጣጫዎች እንዴት ማቆም እንዳለብን መማር አለብን። ከቤተሰብ ጋር ሆኖ ዓመት በዓልን ማክበር ለዓመታት ፍርሃት ብሎ ይሆናል። ነገር ግን በዚህ ዓመት እንዲህ ብለህ ማሰብ ልትመርጥ ትችላለህ። ከቤተሰቤ ጋር መሆን የምወደው ሁኔታ ላይሆን ይችላል። ሆኖም ከእያንዳንዱ ቤተ ዘመድ አባላት ጋር በጎ የሆነውን ለማየት ቆርጬ ተነስቻለሁ። እንዴት ማሰብ እንዳለብህ መምረጥን እንደምትችል ማስተዋሉ ላንተ ዋና ጉዳይ ነው። ወደ አእምሮ የመጣውን ሁሉ በአእምሮ ውስጥ የማሰላሰል ልማድ አድሮብህ ሊሆን ይችላል። አሁን ግን
አእምሮ አንድን ሐሳብ ብቻ ይዞ በሚያስተናግድ ሂደት ላይ ትገኛለህ። ፈጣሪ እንደሚያስበው ለማሰብ ስትማር መፈጸም ያለብህ እርሱ አብሮ ይፈጽም ዘንድ ያስችለዋል። እዚህ ጋር ቆም በልና ይህንን አስብ። በህይወት ውስጥ መለወጥ አለበት ብለህ የምታስበው ሐሳብ ወይም አስተሳሰብ ምንድነው? ወረቀትና እስክሪብቶ በማዘጋጀት ለመጻፍና ለመዘርዘር ሞክር። የአስተሳሰብ ማስተካከያ። ዊንስተን ቸርችል አስተሳሰብ ትልቅ ልዩነት የሚያመጣ ትንሽ ነገር ነው ይላሉ። በዚህ በእጅጉ እስማማለሁ። ሁላችንም አንዳንድ ጊዜ የአስተሳሰብ ማስተካከያ ያስፈልገናል። የአስተሳሰብ ማስተካከያም የሐሳብ ማጠንጠኛ መንገድ ለውጥ ውጤት ነው። አስተሳሰባችን ከፍ እንዲልና አዎንታዊ እንዲሆን ብንቀጥል በህይወት እያደግንና እየበሰለን እንሄዳለን። ነገር ግን አስተሳሰባችን እየወረደና አሉታዊ ከሆነ ፈጣሪ ለኛ ያሰበልንን ጉዞ ሳንደርስበት ወይም እርሱ ካቀደልን ግብ ሳንደርስ እንቀራለን። አስተሳሰብህ ከፍታን ይወስነዋል። አስተሳሰብህ ከፍታን ይወስነዋል የሚለውን ሰምተህ ሊሆን ይችላል። በሌላ አባባል አዎንታዊ አስተሳሰብ በህይወት ውስጥ ከፍ ብለህ እንድትበር ያስችልሃል። አሉታዊ አስተሳሰብ ግን ዝቅታ ውስጥ ያስቀምጥሃል ማለት ነው። አውሮፕላን ነጂዎች አውሮፕላኖች በትክክለኛ ሁኔታና ከፍታ ላይ ይተዋወቁ ዘንድ መከተል ያለባቸው ደንቦች እንዳሏቸው ሁሉ አስተሳሰብህ አዎንታዊ ሆኖ እንዲገኝ ይረዳ ዘንድ መከተል ያለብህ ደንቦች ላካፍልህ እወዳለሁ። ይኸውም ከፍታን መገኘት ካለበት ቦታ ይዘህ እንድትኖር ነው። ጉዞ አባጣ ጎርባጣ ሲሆን ትክክለኛ የሆነውን አስተሳሰብ ያዝ። ባንተ ላይ ምንም አይነት ሁኔታ ይድረስ ትክክለኛውን አስተሳሰብ ይዘህ እንድታልፍ ቁርጥ ሐሳብ አድርግ። እንዲያውም በሚያጋጥም አሉታዊ ሁኔታ ሁሉ አዎንታዊ አስተሳሰብ ይኖረኛል ብለህ አስቀድመህ ወስን። በሕይወትህ መልካም ጊዜ በሚኖርበት ወቅት ይህን ውሳኔ ብትወስንና ብታሰላስለው ችግር በተፈጠረ ጊዜ መልካምን አስተሳሰብ ይዘህ ትገኝ ዘንድ ተዘጋጅተህ ትገኛለህ። ለምሳሌ ያልታሰበ ሂሳብ መጠየቂያ ወይም ከባድ የቤት ዕዳ ቢመጣብህ የዚህን ወጪ ለመሸፈን ለተወሰኑ ወራት ቀበቶውን ስለምታጠብቅ እሮሮ ላለማሰማት ውሳኔ አድርግ። በዚህ ፋንታ ግን የመጣውን ተግዳሮት እንደ ብርታት ማሳያ ቁጠረው። ለተወሰነ ጊዜ ወጪዎችን ቀንሶ ገንዘብ ሳይጠፋ ሕይወት በሐሴት ውስጥ የሚያልፍበትን መንገድ ፈልግ። የገንዘብ ችግር ደርሶባቸው እያለ መልካም አዎንታዊና አመስጋኝ አስተሳሰብ ስለነበራቸው ጥንዶች በቅርቡ ሰማው። ዮሐንስ ብለን የጠራነው ሰው ምግብ ቤት ውስጥ ይሰራ ነበር። አንድ ቀን የዚያ ምግብ ቤት ደንበኛ የነበረ ሰው ድንገተኛ የልብ ህመም አጋጠመው። ዮሐንስ በጦር ሰራዊት ውስጥ እያለ የሕክምና ስልጠና አግኝቶ ነበር። የድንገተኛ አደጋ ሐኪሞች እስኪደርሱ ድረስ ይህ የምግብ ቤት ሰራተኛ ሰውየው እንዲተነፍስና ልቡ መምታቱን እንዲቀጥል የመጀመሪያ እርዳታ CPR ማድረግ ችሎ ነበር። ሕይወቱ የተረፈው ሰውዬ ለካስ ሀብታም ሰው ነበር። ዮሐንስን ሕይወቴን ስላተረፍክልኝ አመሰግናለሁ በማለት ውለታውን አስቦ $5000 ቼክ ሰጠው። ጥንዶቹ ገንዘብ አጥተው ሳለ የያዙት መልካም ሐሳብ ፈጣሪ በሕይወታቸው ላይ ተአምር እንዲሰራ መንገዱን ከፈተለት። ምንም አይነት ችግር ይግጠም፣ ትክክለኛውን አስተሳሰብ ይዞ መገኘት ትክክለኛውን አስተሳሰብ መልሶ ከማግኘት ይልቅ የቀለለ ነው።